ብቻውን የተጓዘ መንገድ ሊያጥርለት ይችላል። በጋራ የመከረ ግን ግቡ ይባረካል። ከራስ ዕውቀት በላይ የሌሎችን ጥበብ ማዳመጥ፣ እኔ ብቻ ከሚል ግትርነት ወጥቶ እኛ ወደሚል ውብ ሕይወት መሻገሪያ። ይህ በእስልምና አስተምህሮት ሹራ በመባል የሚታወቀው የምክክር ታላቅ መርህ ነው። ዛሬ ከአንድ ግለሰብ ፍላጎትና እልህ ይልቅ የማህበረሰብን ጥበብ ስለሚያስቀድመው ፍትሃዊ መርህ በጥልቀት እንመለከታለን። ለዚህም አስረጂ ሁነኛ እንግዶችን ምስክር አድርገን ይዘናል። ኡስታዝ ፋጡማ እባላለሁ። የእስልምና ሃይማኖት መምህርት ነኝ። በቅድሚያ እስልምና ሃይማኖት ለ19 ዓመት አስተምሬያለሁኝ። አረብኛንና የእስልምና ሃይማኖቱን ማለት ነው። በአሁኑ ሰዓት በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሴቶችና ወጣቶች ዘርፍን እመራለሁኝ። የትምህርት ዝግጅቴ በቲዮሎጂው እስከ ማስተርስ አለኝ። ከዛ ውጭ ደግሞ ሂስቶሪካል ደግሞ ፒኤችዲ ካንዲዴት ነኝ። ስሜ አቡበከር አለሙ ይባላል። ቀደም ሲል እስላማዊ መጽሐፍት ተርጓሚ እንዲሁም ደግሞ የመጽሔት ኮሜንታተር፣ መጣጥፍ ጸሐፊ እንዲሁም እስላማዊ ጉዳዮች ጸሐፊ ነኝ። አሁን ደግሞ እስላማዊ የህይወት ክህሎት አሰልጣኝ። ሹራ ትርጉሙ ጥልቅ፣ ጥቅሙ ድንቅ፣ ረድኤቱም ስንቅ ነው። ሹራ በእስልምና ሃይማኖት ዒባዳ ነው። ዒባዳው ሱሉክ እንለዋለን። ፈጣሪን የምንገዛበት ነው። ምክንያቱም በቁርአን ውስጥ ራሱን የቻለ የሹራ ምዕራፍ አለው። ወአላህ ሱብሓነሁ ወተዓላ ስለ መመካከር ስለ ምክክር ሲነግረን አማኞች ወአምሩሁም ሹራ በይነሁም ይላል። ሱረቱ ሹራ ላይ ራሱ ማለት ነው። ወአምሩሁም ሹራ በይነሁም የአማኝ ጉዳዮች ሁሉ በምክክር ነው፣ እርስ በርስ ተመካክረው ነው የሚል ትእዛዝ ነው ያለው። ሹራ ማለት ምክክር ማለት ነው። በአንድ ጉዳይ ላይ፣ በአንድ ህዝባዊ ጉዳይ ላይ፣ ቤተሰባዊም ጉዳይ ላይ ሊሆን ይችላል፣ ማህበራዊ ጉዳይ ላይም ሊሆን ይችላል፣ መንግስታዊ ጉዳይ ላይም ሊሆን ይችላል፣ በጥቅሉ አገራዊ ጉዳይ ላይም ሊሆን ይችላል። በአንድ ጉዳይ ላይ ምክክር አድርጎ የጋራ መግባባት ላይ የሚደረስበት ሂደት ማለት ነው ሹራ ማለት። በቁርአን ዙሪያ የተሰባሰበው የሙስሊሙ ህብረተሰብ የምክክር ህብረተሰብ ነው በመሰረቱ ማለት። በሹራ ምዕራፍ 38ኛው አንቀጽ ላይ ምክክር የሙስሊሙ ህብረተሰብ ባህሪ ወይም መገለጫ መሆኑን ቁልጭ አድርጎ አሳይቶናል ማለት ነው። ሹራ እንዲሁ በተራ ማህበራዊ መስተጋብር ውስጥ ብቻ የሚቀነቀን ጉዳይ አይደለም። በእስልምና አስተምህሮት ውስጥ የላቀ ቦታና ዕውቅና የተሰጠው ታላቅ የህይወት መዋቅር ነው። ይህ እሴት በቅዱሱ መጽሐፍ ውስጥ ያለው ክብርና ድርሻ ግዙፍ ነው። ኃያሉ ቁርአን ለሹራ ወይም ለምክክር ገዘፍ ያለ ቦታ ሰጥቶት እናገኛለን። ለዚህም ማሳያውና ማረጋገጫው የሚሆንን ምንድነው? ቁርአን ወደ 114 የሆኑ ምዕራፋት አሉት። 114 የሚሆኑ ሱራዎች ሱወር እንላቸዋለን። ምዕራፋት አሉት። ለየምዕራፋቱ የየራሱ ስሞች አሏቸው። እነዛ ስሞች የሚያመለክቱት ምንድነው? የነገሩን ግዝፈት ነው የሚያመለክቱት። ከ114 ምዕራፋት ውስጥ አንደኛው ሱረቱ ሹራ ይባላል፣ ወይም የሹራ ምዕራፍ በመባል ይታወቃል። ይህ የሚያሳየው የእስልምና ሃይማኖት እንዲሁም ደግሞ የእስልምና ሃይማኖት መሰረታዊ ምንጭ ሆነው ቅዱስ ቁርአን ለሹራ ትልቅ ቦታ እንደሰጠው፣ ለምክክር ትልቅ ቦታ እንደሰጠው ያሳያል፣ ያመላክታል ማለት ነው። የእስልምና ሃይማኖት የተመሰረተበት እምነቱ የተመሰረተበት መሰረታዊ ምንጭ ከሆነው ከታላቁ ቁርአን አስተምሮ አንጻር ሹራ ትልቅ ቦታ የተሰጠው ጉዳይ ነው። ታሪክ የሰው ልጅ የተግባር መስቀለኛ መንገድ ነው። በእስልምና ታሪክ ውስጥ መሪዎችና ማህበረሰቡ ፈታኝ ሁኔታዎች ሲገጥሟቸው ወደ ኋላ ተመልሰው የሚፈትሹት ሕያው መዛግብት አላቸው። መዛግብቱ ደግሞ በምክክር ዙሪያ የተገነቡ ስኬቶችን በጉልህ አስፍረዋል። በቅዱስ ቁርአን ውስጥ የተጠቀሰው ታሪክ ለዚህ ማረጋገጫ ነው። ዑምራ ለማድረግ ነው የመጡት መዲና ከገቡ በኋላ ማለት ነው። ከመዲና ወደ መካ ለዑምራ በመጡበት 6ኛው ዓመተ ሂጅራ ላይ ነው። የመካ ቁረይሾች የመካ ኢአማንያን ናቸው፣ ጣዖት አምላኪዎች ናቸው። አትገቡም አሉ። እነሱ ኃይል ነበራቸው። ሙስሊሙ በዛ ሰዓት ፓወርፉል ሆነዋል። ከመዲና ነው የመጡት። ግን አትገቡም፣ እኛ ለጦርነት አልመጣንም ብለው መልእክተኛ ልከዋል። ብዙ ተመካክረዋል። ረሱል ሰለላሁ ዐለይሂ ወሰለም ዑስማን ብን አፋንን ወደ መካ አስገብተው መካ ቅርብ ነው ያሉት። ሁደይቢያ ማለት ለመካ ቅርብ ናት።
እዛ ልከው ሲመለሱ 3-4 ጊዜ ተመላልሰዋል። ከዛ ስምምነት ተደረገ። በዚህ አመት ልትመለሱ ለሚቀጥለው አመት መታችሁ ዑምራ ልታደርጉ ጸሎት ስነ ስርዓቱ ማለት ነው። እንዲሁም እዛ ውስጥ ከናንተ ወደ ክህደት የተመለሰ ወደ ጣዖት አምላኪነት የተመለሰ ልንቀበለው ከኛ ደግሞ ሙስሊም ሆኖ የሚመጣው ላትቀበሉ እና በጣም ገፊ የሆነ ስምምነት ነው። ቢሆንም ግን ከስምምነቶች ውስጥ ያው ራእይ አለ አይደለ? የአላህ እንትኑ ደግሞ አለ። ለነብዩ ሰለላሁ ዐለይሂ ወሰለም የወረደላቸው ራእይ ስለነበረ እሳቸው ደግሞ ይሄንን ስምምነት እንቀበላለን አሉ። ሁሉም የነበረው ሰሃባ ቅሬታ ተሰሙ። እንዴት ሊመደኒየቱ ያ ረሱላህ ማለት እንዴት ዝቅ መባለን እንቀበላለን እንዴት ዝቅ ተደርገን እንቀበላለን ሲሉ ዝም አሉ ረሱል ሰለላሁ ዐለይሂ ወሰለም። በቃ አዝጃችኋለሁ፣ አሁን ተነሱ፣ ለጸሎት ሄደ ለዑምራ ሄደ ሳታደርግ ከተመለስ እርድ ታርዳለህ፣ የሚቀጥለው ደግሞ ግዴታ ይሆንብሃል ያንን ዑምራ ማድረግ ማለት ነው። እርድህና ጸጉርህን ተላጭተህ ምናምን ነው የምትመለሰው እና አድርጉ ብሎ ሲሏቸው ዝም አሉ፣ አክሩፈዋል ሰሃባዎቹ። ነብይን አለመታዘዝ ደግሞ አላህን አለመታዘዝ ነው እና ጨነቃቸው ረሱል ሰለላሁ ዐለይሂ ወሰለም። ከዛ ገቡና ባለቤታቸው ኡሙ ሰለማን ምን ይሻላል አሏት። ከዛ ምን አለቻቸው? አንተ እነሱ ላንተ ያላቸውን ከበሬታና መከተልን ታውቃለህ። ስለዚህ ዝም ብለህ ወጥተህ እርድህን ረድ፣ ጸጉርህን ታላጭ፣ ከዛ በኋላ ታየዋለህ ሰሃባዎቹ ምን እንደሚያደርጉ ብላ መከረቻቸው። የሷን ምክር ተቀብለው አደረጉ። ልክ እሳቸው ማድረግ ሲጀምሩ የመጀመሪያው ተከታይ ለመሆን ሁሉም ተሽቀዳደሙና ያንን አድርገው ሲመለሱ እና ፈተህና ለከ ፈትሐ ሙቢና የሚለው የቁርአን አያ ወረደበት ነው። ለነዛ ለነበሩት ምህረት እንደተደረገላቸው ወደፊትም በጀነት አላህ እንዳበሰራቸው የወረደበት የቁርአን አያ አለና በዛ ሰዓት ላይ ነብዩ እንኳን ራእይ እየወረደ ከሚስታቸው ምክር ተቀብሏል፣ ሹራ አድርገዋታል፣ ተማክረዋል። እና ወጣቱ ምንድነው የምንለው? አንተ ወማ ኡቲቱ ሚን ዒልም ኢላ ቀሊል ይላል አላህ። የእውቀት የተሰጣችሁ ጥቂት ነው። በዚህ ቁርአን አያ እንኳን ስታይ እኔ የተሰጠኝ ነገር በጣም ጥቂት ነው፣ እሱ የተሰጠው ጥቂት አለ። የኔና የሱ ጥቂቶች ሁለቱ ደህና ነገር ሊያመጡ ይችላሉና ወጣቶች ሁልጊዜ እኔ አዋቂ ነኝ ማለት ያው በእስልምና እኔ አዋቂ ነኝ አይባልም። ያው ሁሌም የሚጎለን ነገር አለ። ሹራ ወይም ምክክር የሰው ልጅ ፍላጎት ብቻ ሳይሆን መሪዎች ሳይቀሩ በልዩ ትኩረት እንዲተገብሩት የተሰጠ የጸና መመሪያ ነው። ቅዱስ መጽሐፉ ይህንን እውነታ በታሪክ ድርሳናት ውስጥ እንዴት እንዳሰፈረውና መለኮታዊ ትእዛዛቱንም እንረዳለን። የሰው ልጅ መሪ እንደሆኑ የሚታመኑት ነቢዩ መሐመድ ሳይቀሩ ከአላህ ዘንድ መመሪያ የሚወርድላቸው ቢሆንም በሰዎች መካከል ባሉ ጉዳዮች ላይ ይህንን መርህ በልዩ ትኩረት እንዲተገብሩት ታዘዋል። ሰይድና ሐሰን ኢብን አሊ ረዲየላሁ ዐንሁ የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ ናቸው። እሳቸው ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምንድነው የሚሉት? ካነ ሹራ መዝሀቡ ነብይ ሰለላሁ ዐለይሂ ወሰለም መዝሀቡ ረሱል ሰለላሁ ዐለይሂ ወሰለም ይላሉ። ምን ማለት ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከባህሪዎቻቸው ወይም ከአሰራሮቻቸው ውስጥ አንደኛው ምክክር ነው ይላሉ። ማለትም ነብዩ ሰለላሁ ዐለይሂ ወሰለም ዋናው ሚናቸው ምንድነው? ማንኛውንም ነገር አላህ ባዘዛቸው መልኩ ነው የሚሰሩት። ማንኛውም ተግባር ማለት ነው አላህ ያዛቸዋል፣ ቀጥታ ይተገብራሉ። ሚናቸው ይሄ ነው። ከዚህ ባሻገር ባሉ ጉዳዮች ግን ከዚህ ከወህይ ባሻገር ባሉ ጉዳዮች ግን አብረዋቸው ያሉ ምእመናንን ያሳትፋሉ በምክክር ማለት ነው። ማንኛውንም ነገር ማንኛውንም ጉዳይ ማንኛውንም ማህበራዊ ጉዳይ ማንኛውንም አገራዊ ጉዳይ ያው እሳቸው መሪ እንደመሆናቸው መጠን የህብረተሰቡ መሪም ጭምር ስለነበሩ ማንኛውም ጉዳይ ሲገጥማቸው ጓዶቻቸውን የእምነት ባልደረቦቻቸውን ወይም ሰሃቦቻቸውን ያማክሩ ነበር። የነብዩንም ሰለላሁ ዐለይሂ ወሰለም የህይወት ታሪክ ስናይ አላህ እንግዲህ ራእይ የወረደባቸው ብዙ የሚገርሙ ማለት ሰው ሊያደርገው የማይችለው ለነብይነት መገለጫ ወይም ሙዕጂዛ የምንላቸው ኦርዲናሪ ሰዎች የማያደርጉትን ነገር እያደረጉ ከእንትኖች
ሩቅ ያለውን ነገር እየነገሩ እያሳወቃቸው አላህ ብዙ የሚገርሙ ነገሮች እያሰራቸው ሰዎች እንዲያምኗቸው ተአምራት ሰጥቷቸው ግን ከዛም ጋር ወሻዊርሁም ፊል አምር የሚል ትእዛዝ ደግሞ ሰጣቸው። ነብይ ሆነው ይሄን ሁሉ አላህ ለነብይነት ማረጋገጫ የሚሆኑ የሚገራርሙ የሆኑ ተአምራትን እያሳዩ ግን ወሻዊርሁም ፊል አምር በጉዳዮቻቸው አማክራቸው ተብለው ታዘዋል። ነብይ ሌላ በሱረቱ አሊ ኢምራን ላይ 159ኛው አንቀጽ ላይ ነው ፈቢማ ረሕመትን ሚነላሂ ሊንተ ለሁም ወለው ኩንተ ፈዘን ገሊዘን ለንፈዱ ሚን ሐውሊክ ፈዕፉ ዐንሁም ወስተግፊር ለሁም ወሻዊርሁም ፊል አምር ወተወከል ዐለላሂ ኢነላሀ ዩሒቡ አልሙተወኪሊን ይላል። ስለ ነቢዩ ሰለላሁ ዐለይሂ ወሰለም ባህሪ ሲገልጽ ነው። ከጓዶቻቸው ጋር ስላላቸው ሁኔታ ባህሪ ሲገልጽ ነው ይላል ወሻዊርሁም ፊል አምር በየትኛውም ጉዳይ አማክራቸው ማለት ነው። የነሱን ምክር ጠይቅ። ቀደም ሲል በገለጽኩልህ መልኩ ከወህይ ውጪ ባሉ ከወህይ ባሻገር ማለትም አላህ ከሚነግራቸው መሰረታዊ ነገሮች ባሻገር ባሉ ጉዳዮች ላይ ጓዶችህን አማክር ብሎ አላህ Subhanahu Wa Ta'ala አዟቸዋል ማለት ነው ለነብዩ ሰለላሁ ዐለይሂ ወሰለም ወሻዊርሁም ፊል አምር ፈኢዛ አዘምተ ፈተወከል ዐለላህ ማለት አማክራቸው፣ ምክክር አድርጉ። በሆነ ጉዳይ ላይ ምክክር አድርጉና ከዛ ይሄን ምክክር ሰብስበህ ውሳኔ ላይ ስትደርስ ደግሞ በአላህ ተመክተህ ወስን ይላቸዋል። ማንኛውም መለኮታዊም ሆነ ሰብአዊ መመሪያዎች በትክክል መሬት ላይ ሲወርዱ የሚፈጥሩት ትልቅ በጎ ተጽዕኖ አለ። ሹራም እንዲሁ ግለሰቦችን ከማስተሳሰር ባለፈ በአንድ ማህበረሰብ አንድነት፣ ፍቅር፣ ፍትህና መረጋጋት ላይ የሚተክለው ዘላቂ እሴት እጅግ ታላቅ ነው። የማህበረሰብ ጥቅም የሚጠበቅበት ነው። የባለቤትነት ስሜትን ይፈጥራል። በሁሉም አማኙም በለው ገዢና ተገዢ የምንለው እንትን ስሜት አይኖርም። በእያንዳንዱ ኢሹ ላይ የኔም ኃላፊነት አለበት የሚል ስሜት እንዲሰማው ያደርጋል አማኙን ማለት ነው። ቤተሰብ ላይ የተሰራ ስራ ነው ለማህበረሰብ የሚወጣውና ምክክሩ እንደ ማህበረሰብ ብቻ አይደለም። እስልምና ሃይማኖት እንትን የሚለው ሁሉ ነገራችን እኛ በንግግር በመመካከር ኢቭን ከልጆቻችን ጋር ከታች ጀምሮ መነጋገር ላይ ቤዝ ያረገ ነው እስልምና ሃይማኖት። መመካከር ነው። ባልና ሚስት ቢጣሉ ቤት ውስጥ ኮንፍሊክት እንኳን ቢኖር ሶስተኛ ወገን የሚገባበትን ስቴፕ በጣም ያርቀዋል እስልምና። መጀመሪያ እርስ በርስ ቤት ውስጥ ባለ ሂደት ላይ እንዲነጋገሩ ነው እንትን የቤተሰብ ህጉ ላይ እንትን የሚለው ማለት ነው። ከዛስ በኋላ ስቴፖች አሉ። ኢቭን አሁን ቢጣሉ እንዲ አልጋ መለየት ምናምን የሚባሉ ሂደቶች አሉ በቤተሰብ ህጉ ላይ ማለት ነውና ያ ሁሉ ምንድነው ወደ ኮንፍሊክቱ አድጎ እንዳይወጣ ነው። ከዛ እንኳን ባልና ሚስት ቢጣሉ እንኳን ፍርድ ቤት ምናምን የመሄዱን አበረታታም። ቁርአን ምን ይላል? ሐከሙ ሚን አህሊሂ ወሐከሙ ሚን አህሊሃ ከሷ ቤተሰቦች አንድ ሰው ጥሩ የሆነ ትልቅ የሆነ የሚያስብ የተረጋጋ መዳኘት የሚችል ማለት ነው እና ከሷም ከሱም ወገን ተቀምጠው ጉዳዩን በሹራ እንዲያዩት ነው የሚደረገው። ኢቭን የቤተሰብ ኮንፍሊክት ሲፈጠር አንድነት የጥንካሬ መከፋፈል ደግሞ የድክመት መገለጫ ነው። የማህበረሰብ ህልውና ሊቀጥል የሚችለው የብዙሃኑን ድምጽና ዕውቀት በአንድ ሚዛን ላይ ማስቀመጥ ሲቻል ብቻ ነው። ብቸኝነትና ግለሰባዊ ውሳኔዎች ለስህተት ቅርብ ሲሆኑ፣ በጋራ የተበጠሩ ሐሳቦች ግን የማህበረሰብን ትውልድ ጠብቀው ይሻገራሉ። ምክክር የብዙ ሐሳቦች ስብስብ ውጤት መሆኑ ለህዝብ የሚያበረክተው ዘላቂ በረከት እንዳለም ይታመናል። አንድ ሰው የቱንም ያህል ሊቅና ብልህ ቢሆን ነገሮችን ለብቻው አውጥቶ አውርዶ ከመወሰን ይልቅ የጋራ ሐሳብን አበጥሮና አጥርቶ መጠቀም ሁሌም የተሻለ መፍትሄን ይወልዳል። ለብቻ ወስነህ የሆነ ነገር ላይ ጥሩ ነገር ላይ ወይም ደግሞ መልካም ነገር ላይ ከምትደርስ በጋራ ወስነህ በትሳሳት ይሻላል። ለምን በጋራ መወሰን ነው በጣም መልካም ነገር ያለው። በጣም ብዙ አዎንታዊ ነገሮች ያሉት ለብቻ ሆነ ከመወሰን ይልቅ በጋራ ከወንድሞች ጋር ከወገኖች ጋር ተመካከረ የወሰንከው ውሳኔ ነው አብዛኛውን ጊዜ አዎንታዊ ነገር የሚያጋጥምህ ማለት ነው። የኖሌጅ ስብስብ የእውቀት ስብስብ ማንም ሰው ሙሉ የለም አይደል? እኔም ማቀው አንተም ማታቀው ነገር አለ፣ አንተም ማታቀው እኔም ማላቀው ነገር አለ።
ስለዚህ የኔን ሐሳብ በኔ ጫማ ውስጥ ሆነህ እንድታየው ያደርጋል። አፈንጋጭነት አይኖርም፣ ዩኒቲ ይፈጥራል፣ አንድነት የአንድነት ስሜት ይኖረዋል። ኢቭን ሐሳብ ባልሰጥ በምክክር ቦታ ላይ ነበርኩና ማሳመን የማልችልበት ሐሳብ እንኳን ባይኖረኝም ሐሳቡ ኖሮኝ እነሱን ማስቀየር ባልችል እነሱ የወሰኑትን ሐሳብ በመስማቴ ተቃዋሚ ሆኜ አልወጣም። ዛሬ ባለንበት ዘመን መረጃዎች ቢበዙም ሰዎች እርስ በርስ የሚያደርጉት ግንኙነት ግን እየራቀ መጥቷል። ሩቅ ለሩቅ ሆኖ መጮህ፣ ከርቀት መነቃቀፍና መወቃቀስ ማህበራዊ ትስስርን ከማላላት ውጪ ያመጣው ፋይዳ የለም። የሰዎች ልብ ሊቀራረብና ልዩነቶች ሊፈቱ የሚችሉት ግን ርቀትን አጥብቦ በአንድ ማዕድ ዙሪያ መገናኘት ሲቻል ብቻ ነው። ይህንን ክፍተት ለመሙላት ወደ አንድ መድረክ መምጣት ስላለው ውጤት እንግዶቻችን እንዲህ ይሉናል። ወአምሩሁም ሹራ በይነሁም፣ የትኛውም ጉዳያቸው በምክክር ይሁን የሚል የአላህ ትእዛዝ ነው። መመካከር ማለት እኮ እኔ አንተን ሳማከርህ አንተ ጋር ያለውን ኤክስፒሪየንስ ወስዳለሁ። እኔ የቱ ጋ ነው እንትን ጋሬጣ የመጣብኝ የሚለውን ደግሞ በሌላ እይታ አንተ ታሳየኛለህ እንጂ አንዱ የመብለጥ አንዱ የማነስ ጉዳይ አይደለም። የምክክር ጉዳይ ሁሉም ራዕይ አለው፣ ሁሉም እሳቤ አለው፣ ሁሉም ኖሌጅ አለው። ግን የኖሌጅ ጥርቅም ይሆናል። ሹራ ሲመጣ የኖሌጅ ጥርቅም አንተ የምታየው ምናልባት 105 ዲግሪ ነው አይደል? እንደዚህ ግን 360 ዲግሪ አብረን እናያለን። ስለዚህ ከችግር እንድናለን ማለት ነው። ከኮንፍሊክት እንድናለን። ሰዎች ተራርቀው ሶሻል ሚዲያ አንዱ እዛ ማዶ አንዱ እዛ ማዶ ሆነው ሐሳብ ሲወራወሩና ፊት ለፊት ተገናኝተው እነዚህ ፊት ለፊት በአንድ መድረክ ተገናኝተው ሲነጋገሩ ያለው መንፈስ ራሱ በጣም የተለየ ነው። ስለዚህ ምክክር የሚባለው ነገር ሹራ የምንለው ነገር ሰዎችን በማቀራረቡ ረገድ ትልቅ ኃይል አለው። ለምን ሰዎች ቀርበው ሲነጋገሩ ቀርበው ሲደማመጡ ባልና ሚስት ሊሆን ይችላል፣ ህብረተሰብ ሊሆን ይችላል፣ ቤተሰብ ሊሆን ይችላል። ቀደም ሲል እንዳልኩ የተለያየ አይነት አመለካከት ያላቸው የፖለቲካ ኃይሎች ሊሆኑ ይችላሉ። የተለያየ አይነት ሃይማኖት ያላቸውም ሊሆኑ ይችላሉ። ተቀራርበው ሲነጋገሩ በአካል ተቀራርበው ሲደማመጡ ዲፊውዝ የሚያደርግ ነገር አለ። አእምሯቸውን የሚያተነፍስ ነገር ይኖራል። ከዛ ሰዎች ለመቀራረብ የግድ እኮ አንድ አይነት መሆን የለብንም። አንድ አይነት መሆን የለብንም። የተለያየ አይነት አመለካከትን ቢኖረን የጋራ ግን ኮመን ግራውንድ ሊኖረን ይችላል። የሆነ የጋራ የሚያግባባን የጋራ የሚያስተሳስረን ነጥብ ግን አናጣም። የፈለገ አይነት የተለያየ አይነት ሃይማኖት ይኖረን፣ የፈለገ አይነት የተለያየ የፖለቲካ አመለካከት ይኖረን፣ የፈለገ አይነት የተለያየ ቋንቋ እንናገር፣ የተለያየ አይነት የቆዳ ቀለም ይኖረን፣ በተለያየ አገር ውስጥ ይኖረን፣ አገር ውስጥ የምንኖር ሰዎችም ብንሆን እንኳን በአንድ አገር እንደ ሰው ልጅ በጋራ ሊያስተሳስረን በጋራ ሊያግባባን የሚችል ነጥቦች ግን በጣም ብዙ አሉ። ያን ነጥብ ላይ እነዚያ ነጥቦች ላይ መድረስ የሚቻለው ምክክር በማድረግ ነው። አንድ ሀገር ነው ያለን፣ አንድ ዓላማ ነው ያለን፣ አንድ ግብ ነው ሊኖረን የሚገባው። ይሄ አንድ ዓላማችንን ለማሳካት ወደ አንድ ግብ ለመድረስ ከሚያገለግሉን ከሚጠቅሙ ነገሮች መሳሪያዎች ውስጥ አንደኛው እንደም ዋነኛው ማለት ይቻላል መመካከር ነው። የሰው ልጅ ትልቁ ስህተት የእውቀትን መድረሻ በራሱ ጠባብ እይታ ውስጥ ብቻ ገድቦ ሲያስብ ነው። የሌላውን ሰው አእምሮ ዝቅ ማድረግና የራስን አስተሳሰብ የመጨረሻው ፍጹም እውነት አድርጎ መውሰድ ማህበራዊ መስተጋብሮችን የሚያፈርስ የውድቀት መጀመሪያ ነው። ይህ የአስተሳሰብ አጥር በታሪክም ሆነ በህይወት የሚያመጣው መዘዝ ብዙ ነው። በቁርአን ልዩ ጥበብ የተሰጣቸው ሳይቀሩ ዕውቀታቸው ጣሪያ አለመሆኑን እንዲገነዘቡ የሚጠቁሙ አስተምሮች አሉ። የሙሴን ታሪክ ብንወስድ በኒ እስራኤሎች ጠይቀውት ካንተ በላይ ማናዋቂ አለ ብለው ሲሉት አሰበ፣ ራእይ ይወርዳል። እኔ ከአላህ ጋር ቀጥታ ይነጋገሩ ነበር ነብዩላህ ሙሳ። የተነጋገርኩ ነብይ ነኝ ማን አለ ብሎ አሰቡና እኔ ያሉ አላህ ለዛ ግሳጼ ምን አላቸው? ሂድ ከባሪያዎቼ አንድ ዕውቀት የሰጠሁት ሰው አለ ከሱ ሂድና ተማር ብለው ተልከዋል ነብዩላህ ሙሳ። የሙሴ ታሪክ በቁርአን ውስጥ አለ። እኔ ብቻ አዋቂ ነኝ ማለት ለነብያቶችም አልጠቀመም አላሉትም። ነብያቶችም ተገስጸዋል። ዓልምኒ ሚማ ዑልምተ ሩሽዳ ነው ያሉት። ሄደው ነብዩላህ ሙሳ እባክህ ፈጣሪህ ካሳወቀህ ዕውቀት አሳውቀኝ ብለው ተማሪ ሆነዋል። እና ሁሉም ሰው በሆነ ያህል ዕውቀት ቢኖረውም በሌላው ዕውቀት ደግሞ መሀይም ነው፣ በሌላው ነገር አያውቅም። ስለዚህ የጋራ የሆነ ነገር እንዲኖረን አንዱ ለአንዱ ቦታ መስጠት፣ አንዱ ለአንዱ ዕውቀት እውቅና መስጠት መቻል አለበት።
ውይይትና መደማመጥ በጠፋበት ስፍራ ሁሉ የሐሳብ ድርቅና መበታተን ይከሰታል። ግትርነት በነገሰበት፣ መመካከር በራቀበት ቤት የሥራ ቦታም ሆነ አገር ውስጥ የሚፈጠረው ቀውስና የሚከፈለው ዋጋ እጅግ የበዛ ነው። የምክክር መጥፋት ወይም የሹራ መጉደል የሚያስከትለው መዘዝ ቀላል አይደለም። ያልተመካከርንበት ነገር እንደው ከ90 በላዩ ችግርን እንደሚያመጣ ነው። ብቻውን የሚወስነው ውሳኔ ብዙ ጉዳቶችን ጥቅምን አያመጣም፣ ሁሌ ጉዳትን ነው የሚያመጣው። መብቶች አይከበሩም፣ ሰዎች እኩልነታቸውን የሚያጡበት ይሆናልና ቤት ውስጥ ራሱ አለመተማመንን ይፈጥራል። ያለ ምክክር ሲመጣ በቃ አንተው አይደለህ ወስነህ ሄድከው እንግዲህ ተወጣው ዳፋውን ነው የሚባለው። ችግሮች ሲመጡ ግን ምን መካከር ከሆነ አሁን እንዳልኩ ቅድም እንዳነሳውልህ ወጣቶቹ ይሄ በሶሻል ሚዲያ ላይ ተስፋ መቁረጥ ምናምን ሌላውን እኮ ሌላውን መንገድ ሊያሳይህ የሚችል ሌላ አካል አለ። አንተ ያላየኸው አንተ ጨለማ ከታየህ ብርሃን ያለበትን መስኮት የሚያሳይህ ሌላ ሰው አለና አለመመካከር ሁሌም ጉዳት ጥፋትን ያስከትላል። በጣም ብዙ ምሳሌዎችን መጥቀስ እንችላለን፣ በምክክር ያሳለፉባቸውን ማለት ነው። በምክክር የተደረሰበትን ውሳኔ በመጣስም የደረሱ ብዙ አይነት ቀውሶች የሚያሳይ ታሪክ መሆኑን ብዙ መጥቀስ ይቻላል። ለምሳሌ አንደኛው የኡሁድ ዘመቻ የሚባል አለ። በጣም የታወቀ ታሪክ ነው። ይሄ ምንድነው? ሙስሊሞች ራሳቸውን ለመከላከል ትግል በሚያደርጉበት ሰዓት የተሸነፉበት የታሪክ ክስተት ነው። ለሽንፈት ሊዳረጉ የቻሉበት ዋናው ምክንያት ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምክክር አድርገው አንድ ውሳኔ ከሰጡ በኋላ ያ ውሳኔ ባለመተግበሩ ወይም በመጣሱ ምክንያት ነው ሽንፈት የደረሰባቸው። ይሄ ትልቅ ታሪክ ሆኖ ተመዝግበዋል። ዛሬ ላይ የቆምንበትን ምድር አጽንቶ ነገን ብሩህ ለማድረግ የጋራ መከባበርና ለአንድ የጋራ ዓላማ መቆም ብቸኛው አማራጭ ነው። እኔ ከሚል አጥር ወጥተን እርስ በርስ መከባበርን መሰረት አድርጎ ለሀገር መቆም ሲቻል ነገን በሰላም መሻገር ይቻላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩን መን ለም ያህተርም ከቢረና ወየርሐም ሰጊረና ፈለይሰ ሚና ነው። ታላቁን ያላከበረ ለታናሹ ያላዘነ ከኛ አይደለም። በመከባበር ውስጥ መደማመጥ ይመጣል ማለት ነው። ገባ? ይሄ የቤተሰብ መሰረት ነው፣ ምሰሶ ነው። እኔ ታላቄን ላከብር፣ ለታናሼ ማዘን ከሆነ ኮንፍሊክት የሚባል ነገር የለም። ታናሼ ደግሞ አሁን ማዝንለት ታናሼ ደግሞ እኔን ያከብረኛል ማለት ነው። በጣም የምንወዳት ሀገራችን ኢትዮጵያ አሁን ባለው ሁኔታ ውስጥ ሀገራችን ላይ የቆዩ የተለያዩ የህብረተሰቡ ሀሳቦችን ወደ አንድ መድረክ ለማምጣት ያስችላል በሚል መንግስት ቀደም ሲል ጀምሮ ያሰናዳው የምክክር መድረክ አለ። በተቻለ መጠን ሁሉም ሰው እንዳቅሙ፣ እንደ ችሎታው፣ እንደ ሙያው ታሪካዊ መድረክ እንደመሆኑ መጠን በዚህ መድረክ ላይ ተሳትፎ ማድረግ አለበት የሚል ነው የመጨረሻ መልእክቴ። መመካከር አማራጭ የሌለው ነገር ነው። በተለይ በዚህ በ21ኛው ክፍለ ዘመን ጉዳዮችን ከንትርክ ወይም ከመቆራቆስ ከዛም አልፈን ተርፈን በመገዳደል ለመፍታት ከመሞከር ቁጭ ብሎ በአንድ አዳራሽ ውስጥ በአንድ ጠረጴዛ ዙሪያ በክብ ጠረጴዛ ዙሪያ መመካከርና መወያየት ለሀገር ሰላምም ለሀገር ግንባታም ትልቅ አስተዋጽኦ ወሳኝ ሚና ያለው ነገር እንደሆነ አምናለሁ። እኔ አሁን በዚህ በሀገራዊ ምክክር ተሳትፌያለሁ። የተለያዩ 1 2 3 መድረኮች ላይ ተሳትፌያለሁ። የተለያየ አይነት ርቀት ያለን የምንመስል ሰዎች አንድ የተወሰነ ሰዓት አብረን ስንውል ስንመካከር፣ አብረን ምሳ ስንበላ፣ አብረን ሻይ ቡና ስንቀላለድ አብረን በማሳለፋችን ብቻ ማለት ነው የተራራቀ ይመስል የነበረው ሀሳባችን ግን በጣም የተቀራረበና ሊፈታ የሚችል እንደሆነ በተግባር እኔ ራሴ አይቼዋለሁ። ሹራ የህይወት መንገድ ነው። ነገሮችን በማህበር ጥበብና ሚዛን ማስተዳደር፣ የሌላውን ሐሳብ ማክበር፣ በጋራ መምከር፣ ለሀገር ሰላም በአንድነት መቆም። ሰላም